አላቅም ደስ ይላታል ብዬ አስባለሁ። እንዴት ነሽ? ሰላም ነው? ትንሽ ደብሯታል ነው ተኝታለች ምናምን። ምናልባት አንተ ስታይ ምን እንደሚሰማት አላውቅም። እኔ እንዲህ የደነገጥኩ እሷ ስታይ እኔ እንጃ፣ እኔ ማሰብ ይከብደኛል ከምር። ተረጋጊና ትንሽ ለምንድን ነው በስርዓት ማታስተናግጂው? ምን ሆነሻል? ህልም አይደለም። ኧረ ህልም አይደለም። አንቺ አማታል እንዴ? ሆነሽ ናቲ እኮ ነው ሊጠይቅሽ እኮ ነው። አታስደንግጪ። ስለሆነ ያን ያክል አፌክት ያደርጋል ብዬ አላምንም። መቀነሴን በእውነት ቅድሚያ መንገድ ነበረብኝ። ናቲ እኮ ነው። እኔም ደንግጫለሁ፣ ግን ተረጋጊ። ምን ሆነሽ ነው? ሰላም ነው? ኧረ ልቧ በጣም እየመታ ነው። ምን ሆነሽ ነው? ውሃ ልስጥሽ? በቃ ሙሽኮ ምንድን ነው ናቲ እኮ እኔ ራሱ ደንግጫለሁ፣ ግን ምን ሆነሽ ነው? አይ ደንግጣለች። ማን? ናቲ እኮ ነው። ማን ነው ልጅቷ? ምን ሆነሻል? ሄዱ ተረጋጊ። ሰላም መንገድ ነበረብኝ እንዴ? ናቲ ነው? ናቲ ነው? ናቲ ነው? ሄል ትቡ የምርሽ ነው? ግን የምር ነው? የምር ነው? ተረጋጊ። ምን ሆናለች ልጅቷ? ኧረ ተነሺ። ተቀመጭሽ ነይ ተቀመጭ። ልጁን ራሱ እያስፈራራሹ እያስደነገጥሽ ነው። ኧረ በእናትሽ ተረጋጊ። ምን ሆነሻል? ናቲና ትቡ ምንድን ነው? ትቡ አይደለም። የምር ነው። ማርያም ነው እኮ ነው። እኔ ራሱ ደንግጫለሁ፣ ግን እንደ ሰርፕራይዝ አትደንግጪ አንቺ። አሁን እሺ ተረጋጊ። ተረጋጊ። ልጅቷ እኮ ኖርማል አይደለችም። ተረጋጊ። እስኪ ደገፍ 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 በይና ተረጋጊ። ያልኖረሽ ነው መጀመሪያ። ሰላም ሰላም የመታገስ ቤተሰቡ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ የምታዩት የማይታመን ትላላችሁ ሄሉና ናቲ
ተገናኙ። በጣም ደስ ይላል። ያው ግን ሄሉ ደንግጣለች ማለት ነው እንደምታዩት ራሷን መቆጣጠር ነው ያቃታት። ምክንያቱም ድንገት ነው የሆነበት እና ውድ ቤተሰቦቼ እኔ ግን በጣም ነው ደስ ያለኝ። የምሬን ነው የምላችሁ። ምክንያቱም ሁለቱም እግዚአብሔር ይሄንን ያደረገው ለመልካም ነው። ሁለቱም በጣም ይዋደዳሉ፣ ይፋቀራሉ። ያው መራራቅ ነው ያለያያቸውና ብቻ አላቅም ምን እንደምላችሁ። ፈጣሪ እንትን ብሎ አንድ ላይ ቢሆኑ በጣም ደስ ይለኛል። ምክንያቱም ሄሉ አንዳንዴ በጣም ከባድ ነው። እንደ መጀመሪያ የሚሆን የለም ነው የምለው እኔ መቼም እና ውድ ቤተሰቦቼ እኔ ግን በጣም ደስ ብሎኛል። ያው በደንግጣ በያማት ብቻ አላቅም ብቻ ደስ ብሎኛል። ስለ ሁሉም እግዚአብሔር ያውቃል፣ ይሄንን ያሳየ አምላክ እና ያው ድንገት ሲሆንባት እኛ ራሱ እኔ ያልጠበቃችሁን ነገር ሲሆን ትደነግጣላችሁ። ገባችሁ? ከዛ ሁላ ቆይታ በኋላ ከዛ ሁላ ጊዜ በኋላ ያ ሁላ ነገር ተፈጥሮ እሱ መጥቶ ሊጠይቃት ሲመጣ እንግዲህ እሱም ምን ያክል ስትወርቅ እንደሚወዳት የሚያሳውቀው እዛ ጋ ነው። በቃ ሁለቱም እንደሚፈላለጉ የሚያስታውቀው ማለት ነው። እና እንግዲህ እግዚአብሔር መጀመሪያ እሷንም ተሽሏት በሰላም ተገናኝተው ያወራሉ ብዬ ተስፋ አደርጋለሁ። እግዚአብሔር ደግሞ ይጠብቃል እና ይሻላታል። ያው ድንጋጤ ነው፣ ምንም አትሆንም ብዬ ተስፋ አደርጋለሁ። ግን እውነተኛ ፍቅር እውነት ምንድን ነው የሚባለው አባባል ትክክለኛ በሄሉና በናይን ያየሁት እና እውነት ፈጣሪ ሲፈቅድ ነው ለሁሉም ነገር ብዬ ነው የማስበው እኔ አሁን ላይ የተረዳውን ነገር